ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሸዋሊድ በዓል በድምቀት ለማክበር የሚያስችሉ ቅድመ ዝግጅቶች መጠናቀቃቸውን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታወቀ። በዓሉ ለክልሉ ማህበራዊና ኢኮኖሚያዊ እድገት ተጨባጭ አስተዋጽኦ እያበረከተ እንደሚገኝ አክለው ገልጸዋል። ተጨማሪ ያለን የሸዋሊድ በዓል በድምቀት ለማክበር የሚያስችሉ ቅድመ ዝግጅቶች መጠናቀቃቸውን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ናስር አህመድ ከክልሉ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ በዓሉ የዓለም አቀፍ የሳይንስ የትምህርት የባህል ድርጅት ዩኔስኮ የማይዳሰስ ቅርስ ሆኖ ከተመዘገበ ወዲህ ያለውን ፋይዳ በላቀ ሁኔታ ለማሳየት ሰፊ ዝግጅት ሲደረግ መቆየቱን ገልጸዋል። እንደ ምክትል ኃላፊው ገለጻ ለበዓሉ መሳካት አስፈላጊ የሆኑ የሎጂስቲክስና የዝግጅት ስራዎች ተጠናቀው በዓሉ ለመቀበል እየጠበቁ እንደሚገኙም ተናግረዋል። bu'aa gurguddaadha nuuf fide jechuudha. Tokko ayyaanni tokko yeroo iddoo tokkotti kabajamu maqaa gaarii biyyaa mul'isaa deema. የሸዋሊድ በዓል ለማህበራዊና ኢኮኖሚያዊ ፋይዳ የጎላ ሚና ከመጫወቱ ባሻገር የሀገርና የክልሉን መልካም ገጽታ በመገንባት ረገድ ከፍተኛ አስተዋጽኦ እያበረከተ ይገኛል። በዓሉ በክልል ደረጃ በደመቀ ሁኔታ እንዲከበር አስፈላጊው ቅድመ ዝግጅት በሙሉ መጠናቀቁ ተገልጿል። የዘንድሮውን በዓል ልዩ የሚያደርገው በከተማዋ የተከናወኑ የኮሪደር ልማት ስራዎች በስኬት ተጠናቀው ከተማዋ በውበት በደመቀችበት ወቅት መከበሩ ነው። ይህ በዓል የተሰሩ የልማት ስራዎችን ይበልጥ የሚያስተዋውቅና ድምቀት የሚሰጥ እኛም ገገፈማ ቃማ ሁንዳ ደባፍና ይረቹ በዓሉ በየዓመቱ መከበሩ የክልሉን ባህላዊ እሴት ለዓለም ከማስተዋወቅ ባለፈ በሐረሪና በአጎራባች ማህበረሰቦች መካከል ያለውን የዘመናት የአብሮነት የፍቅርና የሰላም ግንኙነት ይበልጥ እንደሚያጠናክረውም ገልጸዋል። ሚደገ ቶሌ አካታቲን በዓሉ በድምቀት እንዲከበር የክልሉ ወጣቶች ከፍተኛ ተሳትፎና እንቅስቃሴ እያደረጉ ይገኛል። የሐረሪ ክልልም ከጎረቤት ክልሎች ጋር በመተባበር በዓሉን በጋራና በልዩ ድምቀት ለማክበር በከፍተኛ የዝግጅት ምዕራፍ ላይ ይገኛሉ። በቆናን ጋሪ ረጅራ ከዚህም ባለፈ በዓሉ ለክልሉ ማህበራዊና ኢኮኖሚያዊ እድገት ተጨባጭ አስተዋጽኦ እያበረከተ እንደሚገኝም አክለዋል። ናምኒ ነጋ እንጅራቹ ጃለላ እንጅራቹ ነጋ እንጅራቹ ቁፋ ለማንኛውም እንቅስቃሴ ሰላም መሰረት መሆን ይታወቃል። ህዝቡም በዓሉን በሰላምና በደስታ ተሳስቦ እንዲያከብር በዓሉ በሰላም ተጀምሮ እንዲጠናቀቅ አስፈላጊው የሰላምና የጸጥታ ዝግጅት በሙሉ ተጠናቋል። ኢላርቺ ሲያሳዳ ጋሪ እንጅሩ አከናጋ ጅሩት አያና ጉዳ ከና ካረገከሲታ በዓሉ ካለፉት ዓመታት በበለጠ መልኩ በድምቀትና በውበት እንዲከበር የባህል ትርኢት ቡድኖች ከማሰልጠን ጀምሮ የተለያዩ ዝግጅቶች መደረጋቸውን የጠቆሙት አቶ ናስር እንደ ከዚህ ቀደም ሁሉ ያለምንም የጸጥታ ችግር በሰላም እንዲጠናቀቅ የክልሉ ነዋሪዎችና የሚመለከታቸው አካላት የበኩላቸውን ድርሻ እንዲወጡም ጥሪ አቅርበዋል። አያንኩን አያና ወሎቲ አያና ኡመታቲ ይቹ አረው አየውን ኡመታቲ ይጅራ የሸዋሊድ በዓል የሐረር ህዝብ ብቻ ሳይሆን የሁሉም የጋራ በዓል ነው። ሐረር የፍቅር፣ የሰላም፣ የደስታና ሰውን ሁሉ አክብራ የምታኖር ምድር በመሆኗ ሐረርን የሚወዱ ሁሉ በዚህ በዓል ላይ እንዲሳተፉ ተጋብዟል። በአገር ውስጥም ሆነ በውጭ ሀገር የሚኖሩ ወገኖች ከቤተሰቦቻቸው ጋር በመሆን በዚህ ታሪካዊ በዓል ላይ እንዲታደሙ ተጠርተዋል። በተለይም የሸዋሊድ ሃይማኖታዊ ሳይሆን ባህላዊ በዓል መሆኑን መገንዘብ ያስፈልጋል። ሃይማኖታዊ ቢሆን ኖሮ በመላው ዓለም ይከበር ነበር። ይህ በዓል ግን በሐረር ብቻ የሚከበር የክልሉ የልዩ ባህል እሴት ነው። ከን ቃምድ ብራቲስኮ አዳንሞ ተንወ ኢዶሰኒት ከበጀምቱ ይቹ የሸዋሊድ በዓል አከባበር በተባበሩት መንግስታት የትምህርት የሳይንስና የትምህርት ተቋም ዩኔስኮ በማይዳሰስ ቅርስነት መመዝገብ የዘንድሮ የሸዋሊድ በዓል ፍጹም ሰላማዊ በሆነ መንገድ እንዲጠናቀቅ የቅድመ ዝግጅት ስራ ተጠናቆ ወደ ስራ መገባቱ ተገለጸ። በሐረሪ ክልል የሸዋሊድ በዓል በሰላም ለማጠናቀቅ የጸጥታ ግብረ ኃይሉ በተዘጋጀው የጋራ የጸጥታ እቅድ ዙሪያ የውይይት መድረክ አካሂዷል። ፍቃዱ በላይ በዝርዝር ያቀርበዋል። የሸዋሊድ በዓል በሰላም ለማጠናቀቅ የጸጥታ ግብረ ኃይሉ በተዘጋጀው የጋራ የጸጥታ እቅድ ዙሪያ ውይይት መድረክ አካሂዷል። የሐረሪ ክልል ሰላምና ጸጥታ ቢሮ አስተዳደር ኃላፊ አቶ ተውፊቅ መሐመድ በመድረኩ እንደገለጹት የክልሉ የጸጥታ መዋቅር ከመደበኛ የጸጥታ ጥበቃ ተግባራት ባለፈ በበዓላት ወቅት ልዩ ስልታዊ እቅዶችን በመንደፍ ውጤታማ ስራዎችን ሲያከናውን መቆየቱን ተናግረዋል። በቅርቡ የተከበረው የኢድ አልፈጥር በዓል ያለምንም የጸጥታ ስጋት በሰላም መጠናቀቁን ያስታወሱት ኃላፊው ለዚህ ስኬት በቅንጅት ለሰሩ የጸጥታ አካላት ምስጋና አቅርበዋል። አቶ ተውፊቅ አክለውም በቀጣይ ለሚከበረው የሸዋሊድ በዓልም
ተመሳሳይ ስኬት ለመድገም የቅድመ ዝግጅት ስራዎች መጠናቀቃቸውን ገልጸዋል። በበዓሉ ወቅት ሊያጋጥሙ የሚችሉ የወንጀል ድርጊቶችን ቀድሞ ለመከላከል የሚያስችል ዝርዝር እቅድ መዘጋጀቱንና ሁሉም የጸጥታ ኃይሎች በእቅዱ አፈጻጸም ላይ የጋራ ስምምነት ላይ መድረሳቸውን አረጋግጠዋል። የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር አህመድ አብዲ በበኩላቸው በበዓሉ ወቅት የሚኖረውን ከፍተኛ የሰው እንቅስቃሴ ታሳቢ ያደረገ ጥብቅ ቁጥጥርና ጥንቃቄ እንደሚደረግ ገልጸዋል። በዓሉ በሰላም እንዲጠናቀቅም በክልሉ ፖሊስ በፌዴራል ፖሊስና በመከላከያ ሰራዊት መካከል ያለው የተቀናጀ አሰራር ተጠናክሮ እንደሚቀጥል አሳስበዋል። በመድረኩ በኮማንደር ጉርሙ ውብሸት የቀረበውና በዓሉ በሚከበርባቸው ስፍራዎች የሚሰማራውን የጥበቃ ኃይል ስምሪት እቅድ በተሳታፊዎች ሰፊ ውይይት ተደርጎበታል። የሸዋሊድ ክብረ በዓልን አስመልክቶ ሐረርን እንጎብኛት በሚል መሪ ቃል በሐረር ከተማ የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር እንደሚካሄድ ተገለጸ። የሐረሪ ክልል ስፖርት ኮሚሽን ከዳራ ሚዲያና ወዶ ዘማች ተቋማት ጋር በመተባበር ያዘጋጀው የጎዳና ላይ ሩጫ ውድድር ክብረ በዓሉን ምክንያት በማድረግ የሐረርን የቱሪዝም መስህቦች በስፋት ማስተዋወቅን ዓላማ ያደረገ መሆኑን ተመላክቷል። የጎዳና ላይ ሩጫው የህዝብ ግንኙነት አስተባባሪ ወጣት አብዱል መናን ሙባረክ የፊታችን አርብ ዕለት በሚካሄደው 5 ኪሎ ሜትር በሚሸፍነው በዚህ የጎዳና ላይ ውድድር ከ6000 በላይ የሚሆኑ የክልሉ ነዋሪዎች ይሳተፋሉ ተብሎ እንደሚጠበቅ ገልጸዋል። የዘንድሮ ሸዋሊድ ክብረ በዓልን አስመልክቶ ሐረርን እንጎብኛት በሚል መሪ ቃል በሐረር ከተማ የተዘጋጀው የጎዳና ላይ ሩጫ የመሮጫ ቲሸርትን በክልሉ ስፖርት ኮሚሽን ባዳ ጋር በቀድሞ የክልሉ ባህል ቅርስና ቱሪዝም ቢሮ በአሚር አብዱላህ አዳራሽና በከተማ ውስጥ በመኪና ላይ በሚደረጉ ቅስቀሳዎች ወቅት ማግኘት እንደሚቻል ተጠቁሟል። ዘገባውን ያደረሰን ሄኖክ ግርማ ነው። ህዳር 25 ቀን 2016 ሸዋሊድ የሐረሪዎች ብቻ ሳይሆን የዓለም የጋራ ሀብት ሆኖ የተመዘገበበት ታሪካዊ ምዕራፍ ነበር። በዚህም የሸዋሊድ በዓል አከባበር በተባበሩት መንግስታት የትምህርት የሳይንስና የትምህርት ተቋማት ወይም ዩኔስኮ በማይዳሰስ ቅርስነት ተመዝግቧል። የዘንድሮ የሸዋሊድ በዓል ሸዋሊድ ለህብረ ብሔራዊ አንድነታችን እና ለቱሪዝም እድገታችን በሚል መሪ ቃል በደማቅ ሁኔታ ይከበራል። ባልደረባችን ይድነቃቸው ጌታቸው የሸዋሊድ በዓል በዩኔስኮ የተመዘገበበትን ጊዜ መለስ ብሎ እንደሚከተለው ያስቃኘናል። በሐረሪዎች ዘንድ ለዘመናት በትውልድ ቅብብሎች ሲከበር የኖረው የሸዋሊድ በዓል ከሃይማኖታዊ ስነ ስርዓቱ ባለፈ የፍቅርና የአንድነት መገለጫ ነው። ይህ በዓል ከረመዳን ጾም ማጠናቀቂያ በኋላ የሚጾመውን 6 የሸዋል ቀናት ተከትሎ የሚመጣ ሲሆን ይህ በዓል ግን ዛሬ ላይ ከጀጎል ተሻግሮ የዓለም ህዝቦች ሁሉ ሀብት ለመሆን በቅቷል። የዕለት ሸዋሊድ የሐረሪዎች ብቻ ሳይሆን የዓለም የጋራ ሀብት ሆኖ የነገሰበት ታሪካዊ ምዕራፍ ነበር። ህዳር 25 2016 በቦትስዋናዋ ካሴኔ ከተማ የተሰማው የምስራች ለሐረር ብቻ ሳይሆን ለኢትዮጵያም ትልቅ የክብር ማህተም ያረፈበት ቀን ነበር። በወቅቱ በተካሄደው 18ኛው የማይዳሰሱ ባህላዊ ቅርሶች ጥበቃ የበይነ መንግስታቱ ጉባኤ ላይ የሸዋሊድ ክብረ በዓል በሰው ልጆች ወካይ የማይዳሰሱ ቅርስነት ሪፕሬዘንታቲቭ ሊስት ኦፍ ዘ ኢንታንጂብል ካልቸራል ሄሪቴጅ ኦፍ ሂዩማኒቲ መመዝገቡ ይፋ ተበሰረ። ይህ መዝገብ የሰው ልጅ ለሺህ ዓመታት ጠብቆ ያቆያቸው የማይታዩ ግን እጅግ ውድ የሆኑ የጥበብና የታሪክ ሀብቶች በዓለም መድረክ ላይ የሚከበሩበት የክብር መዝገብ ነው። ኢትዮጵያ በዚህ ታላቅ ዓለም አቀፍ ጉባኤ ላይ በከፍተኛ የባለሙያዎች ልዑክ ተወክላ የተሳተፈች ሲሆን የሀገራችንን ጥልቅ ባህላዊ እሴቶች ለዓለም አቀፍ ማህበረሰብ በማስረዳት ረገድ ከፍተኛ ጥረት ተደርጓል። ኢትዮጵያም በዓለም አቀፍ የባህል ቅርሶች ኮሚቴ ውስጥ በነበራት ንቁ ተሳትፎ ሸዋሊድ የሚገባውን ዓለም አቀፋዊ እውቅና እንዲያገኝ የሀገሪቱ
የባህል ዲፕሎማሲ ከፍ እንዲል ትልቅ አቅም ሆኗል። ሸዋሊድ በዩኔስኮ መመዝገቡ በዓለም የቱሪዝም ካርታ ላይ በደማቅ ቀለም እንድትሰፍር አድርጓታል። ይህ ደግሞ በከተማዋ የቱሪስት ፍሰት እንዲጨምር በማድረግ የአካባቢው ማህበረሰብ ከጥንታዊ ባህሉ ቀጥተኛ የኢኮኖሚ ተጠቃሚ እንዲሆን ትልቅ በር ከፍቷል። ከዚህም በተጨማሪ እውቅናው ወጣቱ ትውልድ ስለራሱ ባህልና ወግ ያለው ዕውቀት እንዲያድግና በማንነቱ እንዲኮራ ያደርጓል። ይህ ደግሞ ቅርሱ ሳይበረዝ ለቀጣዮቹ ትውልድ እንዲሸጋገር ዋስትና ይሆናል። የዘንድሮ የሸዋሊድ ክብረ በዓል በልዩ ድምቀቶች ሊከበር ጥቂት ቀናቶች ብቻ ቀርተውታል። መጋቢት 18 2018 የዘንድሮ የሸዋሊድ በዓል ሸዋሊድ ለህብረ ብሔራዊ አንድነትና ለቱሪዝም እድገታችን በሚል መሪ ቃል በታላቅ ድምቀት ይከበራል። በዓሉም ሰላምን፣ አብሮነትና ህብረ ብሔራዊ አንድነትን በሚያጎለበት መልኩ ለማክበር አስፈላጊው ዝግጅቶች የተጠናቀቀ ሲሆን በስነ ስርዓቱ ላይም ከተለያዩ የሀገሪቱ አካባቢዎች የሚመጡ እንግዶችና የባህል አምባሳደሮችም ይታደማሉ ተብሎ ይጠበቃል። ተማሪ ጽዮን ብዙነህ በሐረማያ ዩኒቨርሲቲ የጤናና ሕክምና ሳይንስ ኮሌጅ በ6 ዓመታት ቆይታዋ 40A+ በማምጣት በልዩ ውጤት የተመረቀች ወጣት ናት። ውጤቱ በከፍተኛ መስዋዕትነት በመምጣቱ ከፍተኛ ኩራት እንደሚሰማት ተናግራ ለቀጣይ የሥራ ህይወቷ ትልቅ መነሳሳት እንደሆነላት ገልጻለች። ባልደረባችን ሲሳይ ዘሪሁን ከተማሪዋ ጋር ቆይታ አድርጓል፣ እንደሚከተለው ያቀርብልናል። የወርቅ ሜዳሊያ ከፍተኛ ነጥብ በማምጣቷ፣ ሰርተፊኬት ከፍተኛ ነጥብ በማምጣቷ፣ አንድ ዋንጫ ከተመራቂ ሴቶች መካከል ሁሉ ከፍተኛውን ነጥብ በማስመዝገቧ፣ ሁለተኛ ዋንጫ ደግሞ በየካቲት በተሰጠው የመውጫ ፈተና 90% በማምጣት ከተመራቂ ተማሪዎች መካከል ከፍተኛውን ነጥብ በማስመዝገቧ 2 ዋንጫ፣ አንድ ሰርተፊኬት እና የወርቅ ሜዳሊያ ተሸላሚ ሆናለች። የሐረማያ ዩኒቨርሲቲ በጤናና ሕክምና ሳይንስ ኮሌጅ የ30ኛ ዙር የምረቃ መርሃ ግብር 616 ተማሪዎችን ማስመረቁ ይታወሳል። በዚህ መርሃ ግብር ላይ ግን አንድ ጀብድ የፈጸመች እድሜ ያልበገራት ወጣትነት ያላሸነፋት አንድ ተመራቂ ተማሪ የማዕረግ ሽልማቶቹን ጠራርጋ ወስዳለች። ታዲያ ዩኒቨርሲቲው የጤናና ሕክምና ሳይንስ ኮሌጆችን ባስመረቀበት በዚህ ስነ ስርዓት ላይ የስነ አእምሮ ወይንም ፔዲያትሪክ ተመራቂዋ ጽዮን ብዙነህ ታዲያ ጀብድ የሰራች ተማሪ ሆናለች። በ6 ዓመታት የትምህርት ቆይታዋ ከወሰደቻቸው 43 ኮርሶች ከ40 በላይ A+ እና A በማምጣት ሁሉንም ተቋሙ ያዘጋጀውን ሜዳሊያዎችና ከፍተኛ ማዕረግ ዋንጫዎችን ጠራርጋ ወስዳለች። ትውልድና እርገቷ ሐረር የሆነችው ይህች ተመራቂ ለኔ እዚህ መድረስ ችግርና ድህነት ሳይበግራቸው አሳድገው ያስተማሩኝ እናትና አባቴ ብዙ መስዋዕትነትን ከፍለዋል፣ ክብር ይገባቸዋል ትላለች። በነበረን ጊዜ እንግዲህ ከፍሬሽማን ጀምሮ ያው የተማሪ ውጣ ውረዶች ይኖሩታል እያንዳንዱ ነገሮች፣ ግን እነዛን በተቻለ አቅም አልፎ ያው ለዛሬ ደርሰናል ማለት ነው። ተግዳሮቶች ሊኖሩ ይችላሉ፣ ግን ዓላማችንን ያስቀመጥነውን ግባችንን የምናይ ከሆነ ሁሉም ነገር እንዴት ነው መንገዳችን ላይ ያሉ እንቅፋቶች ናቸው የሚሉትና እነሱን ገለል እያደረግን ማለፍ እንችላለን ነው። መነሻን ያለ መርሳት፣ ዓላማን መሰነቅ፣ ተግቶ መስራት ለውጤታማነቷ ማማር መሰረቶቿ እንደሆነ የምትናገረው ተማሪ ጽዮን ያስመዘገብኩት ከፍተኛ ውጤት ለቀጣይ የበለጠ እንድሰራ አድርጎኛል ትላለች። ያሰብንበት ዓላማ ምንድነው፣ የተነሳንበት ምንድነው የምንፈልገው የሚለው ነገር ዋናው መነሻችን ነው። ምክንያቱም ሰው ብዙ አይነት የህይወት መስመሮች ይኖሩናልና ትምህርት የሚፈልግ ሰው ሲሆን ትምህርት ላይ፣ ንግድ የሚሆን ከሆነ ደግሞ በንግድ የተለያየ አይነት የሆነ ዘርፍ ሊሆኑ ይችላሉ። ግን የኛ ነው የምንለውን ማለት ነው እዛ ላይ ጠንክረን መስራት የተሻለ ውጤት እንድናስመዘግብ ሌሎች ሰዎችን ሳይሆን እኔ ምንድነው የሚሰማኝ፣ እኔ የት ጋር ነው መድረስ የምፈልገው የሚለውን ነገር ማሰብ ከቻልን እዛ ለመድረስ የሚያግደን ነገር አይኖርም ማለት ነው። ወርቅ በሳት ተፈትኖ እንደደመቀ ሁሉ ተማሪ ጽዮንም በፈተና ውስጥ ጽናትን፣ በለጋነት እድሜ ጥንካሬን በመላበስ ማሸነፍ እንደሚቻል አሳይታለች። ለበርካታ ሴቶችና ተማሪዎችም አርአያ መሆን ችላለች። የዩኒቨርሲቲ ህይወት ብዙ ፈተናዎች ቢኖሩትም
የመምህራኖቿ ድጋፍና የቅርብ ክትትል ግን አያሌ እንደነበርና ለውጤቷ ማማር ከፍተኛ አስተዋጽኦ እንደነበር ትናገራለች። ማጣት የአቻ ግፊትና ወጣትነት ባሻገር ፈታኝ የሆነው የጤና ትምህርት ዘርፍ በከፍተኛ ውጤት ለማጠናቀቅ የቤተሰቦቿና የመምህራኖቿ ክትትልና ድጋፍ ትልቁን ድርሻ ይወስዳል ትላለች። ዲፓርትመንት ወኪዬ ስናገር የኛ ስነ አእምሮ ላይ የሚሰራ ዲፓርትመንት ነው። የስነ አእምሮ በሀገራችንም ደረጃ እንደሚታወቀው በብዛት ያለ ቢሆንም ግን የእውቀት የመረዳት ችሎታችን ትንሽ ዝቅ ያለ ነውና ህብረተሰቡን ከእውቀትም አንፃር እንደገና ደግሞ ከሚመጣውም የፔሸንት ፍሎ አንፃር በቻልነው አቅም በየዋህነት በደግነትና በቅንነት ለማገልገል እንግዲህ ከእግዚአብሔር ጋር እንሞክራለን ማለት ነው። የስኬት ገና መነሻ መሆኑን የምትናገረው ተመራቂዋ ከዚህ በላይ በመማርና በመስራት ተቸግረው ያሳደጉኝ ቤተሰቦችንና ማህበረሰቤን ለማገልገል በትኩረት እሰራለሁ ስትል ተናግራለች። ለሌሎች ሴቶች የምሰጠው ባላችሁበት የሙያ ዘርፍ በትምህርታችሁ ሊሆን ይችላል፣ በስራችሁ ሊሆን ይችላል፣ ጠንክራችሁ የቻላችሁትን ያህል ወደ ኋላ ሳትሉ ይሄ ነገር ይዘኛል፣ ይሄ ነገር ያግደኛል ሳትሉ በምችሉት አቅም ሞክሩ፣ ይሳካል ማለት ነው ፈልገው። ነገሮች አልጋ ባልጋ ባይሆኑም ለጥረት ለስኬት እንደማይረፍድ ማሳያ የሆነችው የማዕረግ ተመራቂዋ ጽዮን ብዙነህ ሌሎችም የኔም ፈለግ እንዲከተሉ በቀጣይ የህይወቴ ምዕራፍም የተሻለ ሆኜ ለመቅረብ ሁሌም ጥረት አድርጋለሁ ስትል ተናግራለች። በትምህርት ህይወት ከዚህ በኋላ በዚህ የዲፓርትመንቴ ማስተርስ የሚሆን ሌሎች አይነት ትምህርቶችን የመቀጠልና የተሻለ ዜጋ የመሆን እንዲሁም በደንብ የማወቅ ጉጉት አለኝ። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች ድምጽ መስጫ ወረቀት ላይ የስምና የመለያ ምልክት አደራደር ቅደም ተከተል የዕጣ አወጣጥ ስነ ስርዓት ተካሂዷል። በሌላ ዜና በኢትዮጵያ የትራንስፖርት ዘርፉን ከአካባቢ ብክለት የጸዳ ለማድረግ በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በርኦ ሐሰን ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ለሌሎች መለስ በተከታይነት ታቀርባለች። በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች ድምጽ መስጫ ወረቀት ላይ የስምና የመለያ ምልክት አደራደር ቅደም ተከተል የዕጣ አወጣጥ ስነ ስርዓት ተካሂዷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት እንዳሉት ቦርዱ ለሰባተኛው ጠቅላላ ምርጫ አስፈላጊውን የቅድመ ዝግጅት ስራ እያከናወነ ይገኛል። በሂደቱም ከሲቪክ ማህበራት፣ ከፖለቲካ ፓርቲዎች፣ መገናኛ ብዙሃንና ጸጥታ አካላትና ሌሎች ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን አስታውቀዋል። የፖለቲካ ፓርቲዎች እጩዎች ምዝገባ ተጠናቆ በየምርጫ ክልሎች የእጩዎች ስም ዝርዝር በይፋ መለጠፉን የተናገሩት ሰብሳቢዋ ለሚቀርቡ ቅሬታዎችም ምላሽ እየሰጠ መሆኑን ገልጸዋል። በአሁኑ ወቅት የመራጮች ምዝገባ የተከናወነ ሲሆን ከ4 ቀን በፊት በተደራጀ መረጃ መሰረትም ከ18 ሚሊዮን በላይ ዜጎች ለመራጭነት መመዝገባቸውን አብራርተዋል። የምዝገባ ሂደቱ በዲጂታልና በማኑዋል እየተካሄደ መሆኑን የገለጹት ሰብሳቢዋ የሲስተምና የኔትወርክ ችግር ባለባቸው አካባቢዎች ምዝገባው በማኑዋል እንዲካሄድ መደረጉን መግለጻቸውን ይዘው ዘግበዋል። በ48757 የምርጫ ጣቢያዎች የምርጫ ቁሳቁሶች መሰራጨታቸውን ተናግረዋል። በኢትዮጵያ የትራንስፖርት ዘርፉን ከአካባቢ ብክለት የጸዳ ለማድረግ በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በርኦ ሐሰን ገለጹ። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በርኦ ሐሰን ለኢዜአ እንደገለጹት ባለፉት ጥቂት ዓመታት ዘርፉ አካባቢን እንዳይበክል ከማድረግ አኳያ በርካታ ተግባራት ተከናውነዋል ብለዋል። የኤሌክትሪክ ተሽከርካሪዎችን ለሚያስመጡና ለሚገጣጥሙ አካላት አተገባበርን በተመለከተ ፖሊሲ ተዘጋጅቶ ተግባራዊ የተደረገ እንደሚገኝ ጠቅሰው በዚህም ከቀረጥ ነጻን ጨምሮ ልዩ ልዩ ማበረታቻዎች የተደረገላቸው መሆኑን አንስተዋል። በነዳጅ የሚሰሩ ከሁለት እግር እስከ ከተማ ባስና የጭነት ተሽከርካሪዎች ድረስ ወደ ሀገር እንዳይገቡ ክልከላ መደረጉንም ተናግረዋል። በአሁኑ ወቅት ታዳሽ የኃይል አማራጭን የሚጠቀሙ የተሽከርካሪ ቁጥር 115,000 መድረሱንም ተናግረዋል። የኤሌክትሪክ ተሽከርካሪዎች ፖሊሲ የትራንስፖርት ዘርፉን አካባቢን እንዳይበክል ከማድረግ ባሻገር ታዳሽ የኃይል አማራጭ ላይ ትኩረት እንዲደረግና የነዳጅ ጥገኝነትን ለመቀነስ ማስቻሉን ገልጸዋል። በኢትዮጵያ እንደ የነፋስ ኃይል፣ የሃይድሮ ኤሌክትሪክ ኃይል፣ የተፈጥሮ ጋዝና ሌሎች የታዳሽ ኃይል አማራጮች በስፋት መገኘት ከነዳጅ ተሽከርካሪዎች ወደ ኤሌክትሪክ ተሽከርካሪዎች የሚደረገውን ሽግግር አስተማማኝ እንዳደረገው ጠቁመዋል።
መንግስት ነዳጅን ከጎረቤት ሀገራት ባነሰ ዋጋ ያቀረበ መሆኑን የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት አስታውቀዋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው ለአዲስ ዘመን ጋዜጣ እንደገለጹት በአሁኑ ጊዜ በኢትዮጵያ የነዳጅ ዋጋን እየመራ ያለው ዓለም አቀፍ የነዳጅ ዋጋ ነው። ሆኖም መንግስት በዓለም አቀፍ ደረጃ የነዳጅ ዋጋ በጨመረ ቁጥር ያንን ጭማሪ በአንዴ ወደ ህዝቡ ያስተላልፍ አይደለም ብለዋል። በዚህም ለህዝብ ትራንስፖርት የታለመለት ድጎማ በከፍተኛ ሁኔታ ቀጥሏል ያሉት ኃላፊው ለዚህ ጉዳይ በዚህ ዓመት ብቻ ከመንግስት ትሬጀሪ 4 ቢሊዮን ብር መለቀቁን ተናግረዋል። ድጎማውን እንደፈለግን ማንሳት አንችልም ያሉት ዳይሬክተሩ ጉዳዩ ከአጠቃላይ ማክሮ ኢኮኖሚና ከህዝቡ የመግዛት አቅም ጋር የተያያዘ መሆኑን ጠቅሰዋል። የሜትሮሎጂ መረጃ አገልግሎትን ዘመናዊና ዓለም አቀፍ ተወዳዳሪ ለማድረግ የጀመራቸውን ስራዎች አጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ ዓለም አቀፍ የሜትሮሎጂ ቀንን በኢትዮጵያ ለ45ኛ ጊዜ ዛሬን መመልከት ነገን ለመጠበቅ በሚል መሪ ሐሳብ እያከበረ ይገኛል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተርና በዓለም አቀፉ የሜትሮሎጂ ድርጅት የአፍሪካ አህጉር ጽህፈት ቤት ፕሬዝዳንት አቶ ፈጠነ ተሾመ እንደገለጹት የአየር ንብረት ለውጥ በዓለም አቀፍ ደረጃ ማህበራዊና ኢኮኖሚያዊ እድገት ላይ አሉታዊ ተጽዕኖ እያሳደረ ያለ ጉዳይ ነው። ኢትዮጵያ የተመዘገበች ያለውን ፈጣን እድገት ለማስቀጠል የሜትሮሎጂ መረጃ ወሳኝ መሆኑን ጠቁመው ኢንስቲትዩቱ በዘመናዊ ቴክኖሎጂ የታገዘ አገልግሎት መስጠት የሚያስችል አቅም መገንባት ላይ በትኩረት እየሰራ ይገኛል ብለዋል። በተለይም አጋር አካላትን ባሳተፈ መልኩ ተጨማሪ አቅም የሚፈጥሩ መሰረተ ልማቶችን ማስፋት፣ ዘመኑን ያዋጀ ቴክኖሎጂዎችን ጥቅም ላይ መዋልና የሰው ኃይል ልማት ዋናዎቹ ስለመሆናቸው አንስተዋል። በኢትዮጵያ ለ45ኛ ጊዜ የሚከበረው ዓለም አቀፍ የሜትሮሎጂ ቀን ስራዎችን ይበልጥ ለማጠናከርና ተደራሽነትን ለማስፋት አስቻይ ሁኔታ እንደሚፈጥር አክለዋል። ዘገባው የኢዜአ ነው። ጅቡቲ በአፍሪካ ቀንድ የተከሰተውን የውሃ እጥረት ለመቋቋም የሚያስችላትን የ35 ሚሊዮን ዶላር ድጋፍ ከዓለም ባንክ አገኘች። የዓለም ባንክ እንዳለው የገንዘብ ድጋፉ በሀገሪቱ የገጠር ክፍሎች የሚታየውን የንጹህ መጠጥ ውሃ አቅርቦት ችግር ለመፍታትና የቀጠናውን የከርሰ ምድር ውሃ ስርዓት ለማጠናከር ያለመ ነው ሲል ገልጿል። ምስጋና ኃይሉ ተጨማሪ አለው። በአፍሪካ ቀንድ አካባቢ እየተባባሰ የመጣውን የአየር ንብረት ለውጥ ተጽዕኖውን አስከፊ የውሃ እጥረት ለመቋቋም በሚደረገው ጥረት ጅቡቲ ከዓለም ባንክ የ35 ሚሊዮን ዶላር የገንዘብ ድጋፍ ማግኘቷ ተገልጿል። ይህ የገንዘብ ድጋፍ በተለይም በአገሪቱ የገጠር ክልሎች ለሚኖሩ ለአደጋ ተጋላጭ ለሆኑ ማህበረሰቦች መሰረታዊ የንጹህ መጠጥ ውሃ አቅርቦት ተደራሽ ለማድረግ ታስቦ የቀረበ መሆኑን ባንኩ በሰጠው መግለጫ አስታውቋል። ጄሬሳ ተብሎ የሚጠራው በከርሰ ምድር ውሃ አጠቃቀም ላይ የሚያተኩረው ይህ ፕሮጀክት በገጠር አካባቢዎች የሚገኙ የውሃ መሰረተ ልማቶችን ከመገንባት ባለፈም ለዓመታት አገልግሎት ሳይሰጡ የቆዩ ነባር የውሃ ስርዓቶችን ጠግኖ ወደ ስራ ለማስገባት ይውላል ተብሏል። ፕሮጀክቱ በሂደት ለ127000 ሰዎች ቀጥተኛ የሆነ ንጹህ መጠጥ ውሃ አገልግሎት የሚያቀርብ ሲሆን ለተጨማሪ 167000 ሰዎች ደግሞ የአየር ንብረት ለውጥን የመቋቋም አቅምን የሚያጎለብቱ የተለያዩ ስራዎችን የሚያከናውን እንደሆነ ይጠበቃል። ከመሰረተ ልማት ግንባታ ጎን ለጎንም አገሪቱ ያላትን የውሃ ሀብት በአግባቡ እንድታስተዳድር የሚያስችል ብሔራዊ ከርሰ ምድር ውሃ መረጃ ስርዓትን ይዘረጋል። ይህ ስርዓት ከምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ኢጋድ ጋር በመተባበር የሚተገበር ሲሆን በቀጠናው ሀገራት መካከል ያለውን የድንበር ተሻጋሪ የውሃ መረጃ ልውውጦችን ይበልጥ በማጠናከር ቀጠናዊ ትብብርን ለማሳደግ ጉልህ ሚና ይጫወታል። ጅቡቲ በአሁኑ ወቅትም በዓለም ላይ ከፍተኛ የውሃ እጥረት ካለባቸው ሀገራት መካከል ግንባር ቀደሟ ስትሆን በአገሪቱ ለአንድ ሰው በየዓመቱ የሚደርሰው የንጹህ መጠጥ ውሃ 185000 ሜትር ኪዩብ መሆኑ ይነገራል። ይህም ዓለም አቀፍ የውሃ እጥረት መለኪያ ከሆነው 500 ኪዩቢክ ሜትር እጅግ በጣም ያነሰ በመሆኑ ሀገሪቱ በከፍተኛ ውሃ እጥረት ውስጥ እንድትገኝ አድርጓታል። አሁን ለጅቡቲ የተሰጠው ይህ ድጋፍም በአፍሪካ ቀንድ ሀገራት ማለትም በኢትዮጵያ፣ ኬንያና ሶማሊያ ለተጀመረው ሰፊ የ455 ሚሊዮን ዶላር የዓለም ባንክ ቀጠናዊ ፕሮግራም አካል ነው ተብሏል። በቀጠናው ሀገራት የተከሰተው ተከታታይ ድርቅና መደበኛ ያልሆነ ዝናብ ስርጭት በግብርና አርብቶ አደሮች ህይወት ላይ ከፍተኛ ጉዳት እያስከተለ ሲሆን በሚሊዮን የሚቆጠሩ ዜጎች ለምግብ ዋስትና እጥረት መዳረጋቸውም ይታወሳል። መሰል ፕሮጀክቶች ደግሞ መሰረታዊ ችግሮችን በዘላቂነት ለመፍታት ያላቸው አስተዋጽኦ ፋይዳው የጎላ እንደሆነ ይታመናል ሲል ቢዝነስ ኢንሳይደር አፍሪካ ዘግቧል። በሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት 64 ሰዎች መገደላቸውን የዓለም ጤና ድርጅት አስታወቀ። በግጭቱ ምክንያት ከ150 ሺህ በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሚሆኑት ሰዎች ደግሞ ከቤታቸው ተፈናቅለዋል። ዘገባው የቢቢሲ ነው። ባህር ጠንክር ተጨማሪ ያለው
በሱዳን አልዳይን የማስተማሪያ ሆስፒታል ላይ የተፈጸመ የድሮን ጥቃት 13 ህጻናት፣ 2 ነርሶችና 1 ዶክተር ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገለጹ። የሱዳን ጦር አርብ ዕለት በአገሪቱ ምዕራባዊ ክፍል ውስጥ በተቀናቃኙ ፈጥኖ ደራሽ ኃይል ወይም አርኤስኤፍ በተያዘችው ከተማ ውስጥ ትልቅ ሆስፒታል ላይ ጥቃት ተፈጽሟል መባሉን አስተባብሏል። ዶክተር ቴድሮስ በኤክስ ገጻቸው ላይ ባሰፈሩት መልእክት በቂ ደም ፈሷል ያሉ ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረውን ግጭት እንዲያቆሙ አሳስበዋል። አርኤስኤፍ እንደሚገልጸውም በምስራቅ ዳርፉር ግዛት ዋና ከተማ አልዳይን በሚገኝ ሆስፒታል በድሮን የተመታው ሙስሊሞች የኢድ በዓል ባከበሩበት ዕለት ነው። ሱዳን በአውሮፓውያኑ ሚያዝያ 2023 ወደ የእርስ በርስ ጦርነት የገባችው በወታደራዊ ኃይልና አርኤስኤፍ መካከል በተፈጠረው የስልጣን የበላይነት የመያዝ ሽኩቻ ነው። ሁለቱም ቡድኖች በ2021 መፈንቅለ መንግስት በጋራ ወደ ስልጣን መምጣታቸው ይታወሳል። በግጭቱ ምክንያትም ከ150 ሺህ በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከቤታቸው ተፈናቅለዋል። አልዳይን የማስተማሪያ ሆስፒታል አርብ ምሽት ጥቃት በኋላ ካሁኑ ከስራ ውጭ መሆኑን የገለጹት ዶክተር ቴድሮስ ተፋላሚ ኃይሎች የሕክምና ተቋማትን በተደጋጋሚ ኢላማ ማድረጋቸውን አውግዘዋል። ዶክተር ቴድሮስ አርብ ምሽት የተፈጸመውን ጥቃት ጨምሮ ለ3 ዓመታት ያህል በቆየው ግጭት ውስጥ በጤና ተቋማት ላይ በደረሱ 213 ጥቃቶች 2036 ሰዎች መሞታቸውን የዓለም ጤና ድርጅት አረጋግጧል ብሏል። በሱዳን በተከሰተው ግጭት በማርገብ የሲቪሎች የጤና ባለሙያዎችና የሰብአዊ መብቶች ለመጠበቅ ጊዜው ደርሷል ሲሉም ጥሪ አቅርበዋል። የጤና ተቋማት በፍጹም ኢላማ መሆን የለባቸውም፣ ሰላም ምርጡ መድኃኒት ሲሉም ገልጸዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ